ላንተ ተርፎ ከቁርስ አልፎ ምሳህን ክትፎ በልተ ጠጥተ ናግባ። የት ነው የምንሄደው? ናግባ እንጂ አልጋ ናግባ። ምን ሆነ ነው? አይ ምግብ ከበላን አይበቃ። ናግባ ግባ በቃ ግባ እያለች ወንድሜ። ምን ሆነ ነው? በእናትሽ ምን ማለት ነው በእናትሽ? ሰው ምግብ ከበላ በኋላ ናግባ። አይ በእናትሽ እናቴ ትቆጣኛለች። እናቴ ትቆጣኛለች? በዚህ እድሜክ? Mama yangu game over. ሰላም ምርጥያንስ ደናችሁ ይትወይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ዳኒ ሁላችሁ በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ባለ ያለበት ሁኔታ መጣ። ቦርሳ አዘጋጅቷል። ቦርሳ ይዞ ነው እየጠበቀ ያለው። በቃ የልጅ ናፍቆት እንዲወለድ ጓግቶ እኮ ነው። ባሌ ጣፋጭ ሲከለክለኝ ጎሽ አጠገቡ ተቀበልሽ ተቀመጭም እንደ በዛ በኩል ልትወጪ ነው። አይ ያነበብኩ እንቅልፍ እንዳይወስደኝ ብዬ እኮ ነው። እንዲህ እኮ መጽሐፍ ተነቦ አያውቅም እኮ። ምን ተሰራሽ? አልቻለችም እሷ እራሱ። ወረቀት እንደዚህ አይነት ድምፅ አለው። ኧረ ጌታዬ ሆይ ኧረ ደስ ስትሉ ወተትም አለው። እየነከረች ምናምን ነው የምትበሏት። ሴታፑን አስተካክላ። እነዚህ ባለትዳሮች የሚመቿችሁ ሰዎች ብቻ በላይክ ፒኦቪ። እናቴ ጠዋት ቀስቅሳኝ ሄዳ ድጋሚ ልትቀሰቅሰኝ እየመጣች ድምጿን ስሰማው በአንዴ ነዋ ቆፍጠን ብለሽ። ለምን የሁለተኛው ማለት ነው ስትመጣ ባዶ እጇን አይደለም የምትመጣው። በዚህ እጇ ገጀራ በዚህ እጇ ሰላት ይዝልሃለች። ከዛ በኋላ በቴስታ ትጀምርና በያዘችው ነው የምታከናውንህ። በአንዴ ተነስተ በተጠንቀቅ እንድንለያይ እፈልጋለሁ። እሺ ጨካኝ ነው በቃ። መለምንሽ መስሎሽ ነው እሙዬ ምናምን ብለህ ሂዳውን ጨክነ። ተራ በተራ ትተያያላችሁ። አንተ ተገናኙ በቃ። ምንድነው አንተ ሲጀምር እኮ መለየት አልፈለጋችሁም ሁለታችሁም እኮ አውቃችሁ ነው። You see it when you close your eyes. Maybe one day you'll understand why. አሁን ደግሞ ዞሮ ይሮበቅ touch surely dies. But you only need the light when it's burning low. እቺ ግን ምን ፊልም ኦሪጂናሊ የዚችን የፍቅር ሞመንት ሲን ምናምን የምታውቁ የፊልሙን ርዕስ የምታውቁት ከሆነ ከኦሪጂናሉ ማየት ፈልጌያለሁ። 5-6 ፍቅረኛ መቼ እንለያይ ብሎ እንደዚህ 30 ጊዜ ሲተያየ አስታወስኩት። እናንተ ሳልጠይቅ አስታወስኩት። የሻሩክ ፊልም ላይ አይደለ? ሻሩክ ከሰማነ ሰንጅና ነው ስሟ። ሻሩክ ከፕሪያንካ ቾፕራ ጋር መሰለኝ እየሄዱ እንደዚህ ተለያይተው አይዞርም እንዴ ምናምን በተርጓሚው ነው። እኔ ሰንጅና ዙሪ እባክሽን ልቤን ትተሽው አትሂጂ። ከዛ እሱ ደግሞ የእሱ ስም ደግሞ ማን ነበረ? ብቻ እንዲህ እየተባባሉ ነው የሚሰሩት ያን ፊልም። he paid for it። የበር ድምጽ እየወጣሽ ብቻ እንዳይሆን። ወደ ኋላ ብቻ ለቆት እንዳይለጥፍሽ። ወይኔ መቀለጃ ተገኘ ተብሎ ወይኔ ማልመጥ ወይኔ ማልመጥ። በምን ጨክኖ ይመታሻል? ዋው እንዴት አባትሽ ነው የምታምሪ በእናትሽ። I will tell you that money stop nonsense. ኧረ እሷ ራሱ ሻፈደችብህ ብሮ ጎሽ። አሁን ለአራት ኮርሽሙት በቃ። እሺ ቶሎ ግደሉኝ፣ ቶሎ ግደሉኝ።
የሚስቴን እንዴት ጊዜና ቦታ አይመርጥም? አረ ነው አዎ እንዲያውም አልነዳ እንዲያውም እሺ ቆጣ በቃ ለመደኝም እሺ እሺ አረ ለሁለታችሁም ህይወት ነው። እሺ ሁለታችንም ማለቃችን ነው። እሺ አረ እጅ ፍሬን ሳበች። ሳይ ይሄ የሚስትነት ሳይሆን የህፃንነት ነው የሚመስለው። እንዴት አይነት ማኩረፍ ነው እባክህ። እኔን ወንዱን አያቁኝም ማጅባር ጥለው ቢነኩኝ እኔን ሊጥል ድሮ ቀረ ምንም ሳይችል ከረ ምን አይነት ቀረጻ ነው? ወይኔ ኮንፊደንስሽ። ይኸው አፏን ይዛ እያየቻት እኮ ነው። አፏን ይዛ እያየቻት እኮ ነው። ለምን አይነት ክሊፕ ነው? ከዚህ የምትረዳው ምን እንደሆነ ታውቃለህ? ሰው ከተከፈለው ምንም አይነት ነገር ይሰራል ነው በቃ። ይሄ ሁሉ ወንድ ኖሮ አንተ ተአምር ናት። አንተ ትራውማታይዝድ ነው ያደረገች ሴትዮዋ። ደሞዝ ተቀብዬ ስመጣ የወንዶች ደስ የሚላቸው ቀን በቃ ደሞዝ። አየሁ እንደፈለገ ቤት ውስጥ እንደፈለገ ነው የሚሆነው። ለምን ብር አለው ገባ? ለምን ምናምን ብትለው ይሄው ለጥፍርሽ ይሄው ለሜካፕሽ ብሎ የመስጠት አቅሙ አለው። እዚህ ደረጃ ላይ ያለ ሰው ነው አሁን በቃ ዛሬ። ኧረ ሶፋው ላይ ሄደ። አንቺም አበዛሹ ግን አሁን ደሞዝ አይደለም ምንም ብትሰጣት አሰማም። በቴስታን የምትወዘውዝ ገንዘብ ይኑርህ በቃ። ሲኖርህ አየህ የሚሰማህ ልበ ሙሉነት። ወጣ በይ ወደዚህ። አሁን ልከንትህ ስትመጣ ብር ይሄው ትላታለህ። ሸልማታውን በቃ ብሩ ብሩ ሲያሳየት በአንዴ ሰላማዊ ሰው ፈገግ አለች። ታውቃለህ ፒኦቪ ወንድሞች። ኧረ ራስን ዘመን ከባከበ እስቲ ነኝ ጽደቅ ብሎ የደረቀ እግር ነው የምልህ። አይደለም የእሷ ሞይስቸራይዘር ኢትዮጵያ ላይ ያሉ እህቶች እንዳለ ተሰባስበው ራሱ ቢቀቡ የሚወዛ አይደለም መጥቶ ይጨርሰዋል እንዳለ። አደራረቅ ትጠላለህ ብሎ አንተ ጎሽ። ደግሞ እኮ በሴት ሲበላ እኮ የሴት ጅብ እኮ ስታይ በቃ አፒታይት ነው ክፍት። ወይኔ አንዱን እንጀራ ላከችው። ወይኔ ኧረ ለእንጀራው ሙሾ እናውርድለት። ገባ እኮ ሆነ ተከናወነ። አሁን እኔ አንቺን ያገባውን ብቻ ነው እኔ ወይኔ ማዝንለት። አንቺን እንኳን አይደለም የሸመተ ያረሰ እኮ አይችልሽም። የግል የመንግስት እያለ ነው ታውቃለህ። ወደ ግራ ቀኝ እያለ ነው። ተይ እንጂ እህቱ ምንድን ነው ግን እንደዚህ በአደባባይ መጨፈርሽ ራሱ አንቺ ተገቢ ነው ወይ? ጀለስ ሊጠራ ዘፈኑ አታለለው። ብር እየበተነ በኢማጂነሪ አሁን ድንግጥግጥ ምናምን ትላለች። በቃ ልክ እሱን ስታየው አሁን ይገጫጫሉ። ልጅቷ ምን ኤርፎን ያደረገች እኮ ነው የምትመስለው። ምን ያህል ላውድ ቢሆን ነው የማይሰማት? ጎዳው የሆነ ሲኖትራክት ነገር ተከራይተሽ ብትጨፈልቅኝ አይሻልም እንዴ? ጎዳው ትኛለሽ። የምረት ሳንዱች እኮ ነው ያደረግሽኝ አንቺ። ምንድነው? አስታወስኩት። ይሄ ፊልም አየኸው? ወይኔ ነፂ ነፍሱን ይማረውና ነፂ የሰራው ፊልም ነው ይሄ ፊልም። ርዕሱን ንገሩኝ እስቲ፣ ረሳሁት። የሆነት ኮሜንት ላይ ጻፉልኝ ርዕሱን። የኮዬ መብራት መጣ በራ። ሻሞን ስታጠፋ ጠፋ። ይመጣል። ካሜራ የገጠሙ ነው የሚመስልህ። ልክ ስታጠፋው ሻማውን ይጠፋል። መብራት ኃይል ውስጥ የሻማ ነጋዴ አለ። ገባሽ? ሻማ እንድትጠቀም ይፈልጋሉ። ጠፋ። እስቲ ኮዬ የምትኖሩ ሰዎች ብቻ ለዚህ ኮሜንት ጻፉልኝ። ሪል ነው ወይ ይሄ ነገር? አንድ ላይ ቦረቃችሁ እኮ እናትዬ፣ ቡርቅ አላችሁ። ተመሳሳይ ሞሽን
እኔስ በግመል ሰብስቲቲዩት ተደረጋችሁ ብሎ የማውራት አንጀት የለኝም። በእናታችሁ ለትምህርት ቤት የምከፍለው ብር ነው። ዝም ብለሽ አምጪ። በእናታችሁ ትይላችሁ አንቺ ልጅ ዝም ብለሽ አምጪ። በጥፊ እንዳለሽ ለምናችሁ ባካችሁ ልቀቁ። አድናት ሻሩክ አድናት። ሂድላቸው። አህያ በጥፊ እንደምጥል አላወቁም። ዝናህን መጣልሽ። ማነህ ደግሞ? ማሂር ካራ። እሱን አትልቀቃት እናሳይሃለሁ። አንቺ ሂጂ። አሁን ልንገርሽ፣ አንዱን በጥፊ ሲመታው ሰባተኛ ሰማይ በቃ ሄዶ የሚመለሰው እሱ መሬት ሳይነካው ሁለቱን ደግሞ ላይ ያጠናቅቃቸዋል። በሰላም መግባቷን አረጋግጦ ምናምን መጀመር እንችላለን። ተቀሳበት በቃ ወንድ ልጅ አንድም ሲገፍ አንድም ሩጦ ሲያምጥ አንተ እኔ ሻሩክና ማሂር ካራ ብዬ ትሮጣለህ? እሪ ምን አይነት ልብ! አሪፍ ፋይት አታሳዩንም? እንደ ኃይል አከናወንኳቸው። ባክሽ ሁለቱ መትቻቸው አንዱን ልጨምረው ስል ፖሊስ አይመጣብኝ መሰለሽ? እና በጣም ጎዳቸው። ባክሽ ምንም አልሆነ። ሪቫይቭ አደረጉ። ወይኔ ጉዴ! ተመልሰው መጡ። አልበቃችሁም የቀድሙ በል። አሁን ግን በእጅ ስበብ ከሚሆኑ ብናመልጥ ነው የሚሻለው። አንተ በጣም ጎበዝ ነህ። እነሱን ከሚጣላ እሷን ተሸክሞ መሮጥ መረጠ። ታውቃለህ? ተቃማችሁባት እኮ ልጅቷ ምን ያህል ብታምር ነው። አልፎልህ ሳሮን ስትቀመጥ በቀለ ነኝ። እነ ፋዘር አሃ ብለው እኮ ነው የሚሰሙት ይሄን ሰውዬ። እንዴት ነው ግን እንደዚህ ማውራት የቻለው? ኧረ ይሄ ሪል ራሱ አይመስለኝም ነበር እኮ። ምንድን ነው እናንተ ሰዎች ግን እንዴ? አሁን አይጠራትም። በቃ ያው አንድ ሙሉ ደቂቃ ያስጨፍራታል። እሷም ነው ባላየ ሰው ሙሉ ናት፣ ጨፍራለች ምናምን። ኤርፎን ካላደረገ ሰው እንዴት አይሰማውም ድምፁ? እሱ ደግሞ አንድም መጥራት አንድም መጨፈር ላይ ነው። ገባ? አሁን ደርሶ ኋላ ከዛ ተመልሶ ይወጣል። አሁን የነዚህ ተነካኩ። ገባ ወይ? አልተነካኩም። ተመሳሳይ ስክሪፕት ይኸው በአንድ ቀን 2 ቪዲዮ ተመሳሳይ ስክሪፕት ሪያክት ሳረግ አሁን በሩ እግሩን ይሰዳል። ወይኔ ጎዳው። የሆነ ሲኖትራክ ነገር ተከራይተሽ ብትጨፈልቅኝ አይሻልም እንዴ? ጎዳው ትኛለሽ። የብረት ሳንዱች እኮ ነው ያደረግሽኝ አንቺ። ምንድነው? 50 ሚሊዮን ጊዜ በተለያየ ተዋናይ ባየውም ይሄ ስክሪፕት ነፃነት ሲሰራው ብቻ ነው ከልቡ ደስ የሚለኝ። እውነት ሰለችኝ። ምን ሆነሽ ነው እንዴ? በጋማረኝ እስኪ በግዛልኝ። አዎ ማረኝ። በዚህ ወር ብቻ እኮ 130 ሺህ ብር ነው ላንቺ ያጠፋሁት። በአደባባይ በህዝብ ባስ እኔ ደወለው። እኔ ብር የለኝም። እሱን ልቃፍልና እሺ ካል አንድ ጊዜ ቆይ። አጎቴ እስር ቤት እኮ ነው እንደዚህ አይነት ቪዲዮ ማየት። በክተራው እሺ ነው አላየውም። ቀና ብዬ ራሱ ነው በክተራ ነኝ። አያቴ በጋምሯት ነው። አያቴ በጋምሯት ነው። ወይኔ እኔ እኮ ውስጥ ላለው ህዝብ እኮ ነው የምፈራው እኮ ምፈራው የሚጨንቀኝ በቃ። እሺ አያቴን አገኛት እንካሽ አያቴን አገኛት። እሺ አሎ አላንደኔ ልጅ አላደደገ እኔ ጠቦት ይለኛል። እኔ በግና ማረኝ ሙክትና ማረኝ። በእሱ አስገባልኝ ደግሽ በእሱ አስገባልኝ። እሺ እኔ እናት አባ ሀጃ ይሙላ የኔ ልጅ እንደው በረካ ይውጣ። አማን ማንጀባ በረካ ጀባ የወለደ ጀነት ይግባ። ምቀኛን ሸረኛን ሸረረኛን የት ባስ ነው? እኔ በዚህ ባስ አልሄድም። ወዴት የሚሄድ መንገድ ነው ማለት? ሁሌ እዚህ ነው የሚሰሩት እነዚህ ሰዎች። ኮንፊደንስ ነው በቃ። ኮንፊደንስ ብዬ ዝም ነው የምለው። ምን አሪ ሲጨንቅ አንተ እንደዚህ አይነት ቪዲዮ። ይቅርታማ እየሰራሽበት ነው? አዎ እየሰራሁበት ነው። እርግጠኛ ነሽ? አዎ እየሰራሁበት ነው። የት? 40 ኪሎ እኮ ነው እናቱ። እሺ ሰሪ ባይሴፕስ አየ ቁጭ ብላበን
40 ኪሎ ላይ ቁጭ ብላ በ10 ትሰራለች። በሞላ ወንበር ሰው አረገ ብላችሁ እንዲህ የምታረጉ ሰዎች ግን ጂም ውስጥ አድቡ። የእውነት የሚስቴ አስማት ኖ ኖ ኖ ኖ ምንድነው አስማቷ? ኖ ኖ ኖ ኖ ልጁን ሰጥተው ብሩ ተወስዷል። ሁሉም ሚስቶች በዚህ ዙሪያ በጣም አስማተኛ ናቸው ነው የምልህ። አባቴ ያደገልኝ ጋይስ አሁን የሚያሳዝን ያስተዋልኩትን ነገር ላሳያችሁላችሁ። አባቴ ትልቅ ሰው እየሆነ ነው፣ ሽበት እየወጣበት ነው። ትልቅ ሰው እየሆነ ነው። ኩዮቹን ባሳያችሁ ጋይስ፣ ግማሹ ቆርቦ ገዳም ገብቷል፣ ግማሹ ጡረታ ወጥቶ ቤት ተቀምጧል። አንተ ምን እሺ ነው ምን? አንተ አባትህ ነው እንዲህ የምታወራው? 05 ጋይስ ኩዮቹ አሳየን በሉኝ፣ እኔ አሳያችኋለሁ። ብሎግ እናደርጋለን 05 ፈሮይ ነው ብሎግ እናደርጋለን። ታዲያ ደስ ይበልሃ አባትህ አለማርጀቱ እንዴ። ፋበል ከፋዘር ጋር አብረህ ሀስል አድርግ። ሀስል ምንድን ነው ደነዝ የሆንኩልህ? ከፋዘር ጋር አብረህ ፈታ ብል በቃ። ፒኦቪ ባልሽ ቤት ስልኩን ጥሎ ሲወጣ አበባ ብሎ ልብ ቅርጽ ሄሎ፣ ይቅርታ ሎሌን ታገናኘኛለሽ? ይቅርታ የኔ እህት ፍቅረኛው ነኝ። አንድ ያቀበል የኔ እህት፣ እኔ ደግሞ ባለቤቱ ነኝ። እየቀለሽብኝ ነው። ላለፉት 10 ወራት ፍቅረኛዬ ነበረ። የኔ እህት፣ እኔ ደግሞ ላለፉት 10 ዓመታት ሚስቱ ነበር። ይሄ ውሻ ያወጣሁትን ገንዘብ እንዳለ እንደማስተፋው ነገር ይለኝ። እሺ፣ የመብራት የዋይፋይ የቤት ኪራይ እያለ የሚቀበለኝ እንዳለ ይተፋታል። ይሄ ሁላ የምታረጊው አንቺ ነሽ? አዎ፣ እህቴ ነፍሰ ጡር ናት እያለ ለባለቤቱ ነበር ሲያገዝ የነበረው ውሻ። ለወንድም ያለሽን ፍቅር ላይ ብዬ ነው። ታናሽቱ ነኝ ፈትርሽ ብዬ ነው። እየቀለኩ ነው። እሺ ወንድሜ ሲመጣ ይደውልልሻል። ለትንሽ ከህይወታችን ጥሩ ሰው አተን ነበር። ይሄ በየቦታው ስልኩን እየጣለ ይዳል። ቺት ማረጋ አሳሳቢ አይደለም። አስሎንጋት ቺት እያደረክ ያለው ሰው ለቤተሰብ ፕሮቫይድ እያደረገ ከሆነ you are all green ነው ማለት። ሽንጉርጉር አጭር ቀሚስ ነው ያደረኩት። ታየክ? አይ ቆይ ያ ነው ከወንድ ጋር ያለሽ ነሽ? ከኋላሽ ነው መሰለኝ። አዎ ይሄው አያት ማሪያ ምን ሆኖ ነው? አባት የት ነው የምታውቃት? እኛ ነን። ለምን ወደዛ አይመጣም? እኔ እንጃ። በእግዚአብሔር ስም ማን ነው? ምን ነው አባት አትጠጋል? እዩ ማሪዬ፣ አሁን የመንገድ ሆኖ ነው ይቆጥርብኛል የሚለው። በቃ ፍቅር አጨቃጨቂ ነኝ ነገር ፍቅረኛ ይዘሽ ነው? ፍቅረኛሽ የበፊት ፍቅረኛሽ እንደ አስጀምረዋለሁ። ግርማ ለይቲ ፍቅሪ ግርማ ለይቲ። አዎ የበፊት ፍቅር። ይሄ ደግሞ ሊገባባት ነው እንዴ? ተጠግቶ እንዲህ ብሎ ነው የሚሄደው። ታውቃለህ? ማሪ ምን ነው አመመሽ እንዴ? አረ ሊገባባት ነው እንዴ? ተጠጋኝ። ሰው ከመኖሩ እንደሚያተርፍ ታውቂያለሽ? ትዝታ እንዴ ግለሻል እኮ። ይቅርታ ወንድም፣ ሱቅ ስታገኝ አቆምልኝ እሺ? ውሃ እንገዛለን። ምን ለቀቅ አድርጋት። አየሩ እኮ ነው። አንተ አፍናሃት እንደዚህ ትናፈስ ልጅቷ። ያው እዛ ጋር ሱቅ አለ። አሁን ወርዶ ሊገዛ ሲል ተመችሽ አዲሱ ላይፍ ይላል። ማሪዬ እዩዬ ማሪዬ እዩዬ እንዲህ ከተፈቃቀራችሁ ምንድን ነው? ማሪዬ ነው ፍቅር። እረፍ። አሁን ያንተ ሳልሆን የሱ ነኝ። እኔስ ነው ያልከው? የት ነበርክ ስፈልግህ? የለመድኩትን አንተን አጥቼ ስሰቃይ የት ነበርክ? አባቴ ታሞ አጋዥ ስፈልግ የት ነበርክ? ንገረኛ። እስር ቤት አንቺን ለማግኘት እየመጣው በመንገዴ ላይ ሰው ገጭቼ ታሰርኩ። አሁን ግን ላጣሽ አልፈልግም። እሱን ተይውና እኔ ይዤሽ ልጥፋ። ስማኝ፣ እኔ እናንተ አንድ የተለያይተን ልባችን ቆስሏል። እሱ ምን በወጣው ሰባራውን ልቤን አክሞ ከእግዚአብሔር በታች የአባቴን ጤና መልሶ ብዙ ያደረገልኝ ባለውለታዬ ነው። ተረዳኝ። እሱን ጥዬ መኖር አልችልም። ማሪዬ፣ ይሄ እኔ እንግዲህ ትክክለኛ ዲሲሽን እንደሆነ ነው ማስበው። እንድኖር የምትፈልግ ከሆነ እኔ ለሱ ተወኝ። ይሄ በራሱ ምንም መጥፎ ዲሲሽን የለውም። የሆነች አዲስ ሰው ለምን ነዳጅ አልቆበት እኮ ሌላ ራይድ እንድንጠራ ብዬ ነው። እሺ
በቃ አጋጣሚ ህይወት ቀያሪ ይባል የለ እግዚአብሔር የፈቀደው ነው የሚሆነው። ተመስገን። ባይዘይ መጨረሻ ላይ ያወራችሁ ነገር ትክክል እኮ ነው። እግዚአብሔር የፈቀደው ነው የሚሆነው። ሰዎች ምን ይመስላችኋል መሰላና ስለበደሉ ወይንም የሆነ ስላጎደሉ ምናምን ይመስላችኋል ከህይወታቸው ጥሩ ሰው የሚወጣው። ፈጣሪ ሲፈቅድ ነው ሁሉም ነገር የሚሆነው። 50 ሚሊዮን ጊዜ ጥሩ ብትሆን ባትሆን ፈጣሪ ካልፈቀደ አይሆንም ሁሉም ነገር እና አሁን ያሁኑ ዲሲሽኗ እኔ አሪፍ ነው ይመስልኝ። እናንተ ምን ታስባላችሁ? ዝገት ፋሚሊ አቢ ወይ ማዘር ሻማ በስተና ሻማ ምን መብራት ጠፍቶ ነው? ኧረ አይደለም በርቶ ና ወይ እዛው ክብሪት ገዝተና ምን መለኩሻ ማጥፊያ እና ሀያለ ወይ አሁን ምንድን ነው ሻማ ነው ግዛ አልኩ አይደል? ኧረ አይደለም ሲጋራ እናትና ልጅ እንደዚህ እኮ ኮኔክሽኑ ሲጠነክር እንዴት ረሃ የሆነ ላይፍ እንደምትመራ ነው ማለት። ከእናቶቻችሁ ጋር በዚህ ሙድ የምታወሩ ሰዎች ብቻ ኮሜንት ላይ ጻፉልኝ ምርጦች። በቃ እዚህ ጋር ወርዶ ደርሰናል። እሺ ስንት ነው? 200 ብር ብቻ እህቴ። ሻንጣው እንደምትየው ከባድ ነው። ምን 200 ብር? አንተ መናጢዳ ገንዘብ ከመሬት የሚታፈስ ይመስላል አይደል? 50 ብር ይበቃል። እባክሽ እህቴ፣ ሁለት ታናናሽ ወንድሞች አሉኝ። ቤተሰብ ማስተዳደሩ ደግሞ በዚህ ነው። አክዘር ወደዛ ማናቃችሁ መሰላችሁ? ዲያስፖራ ስተዩ መቼም እንደዚህ ነው የሚያደርጋችሁ። ከብሩ በፊት ስለ አለባበስሽ እናውራ እህት። እንዴ ሃና ዳግም ዳጊ ሃና መጣች። ሃና እኮ ከውጪ መጣች። ሃና አሁን የት ነው ያለችው? ና ሲጀመር 50 ብር በቂ ነው። ገባህ አይደለ? እየተጨቃጨቀችልህ ነው። መጣች ለኔ ብላ በላት። አንዬ ግን በደንብ ተቀይራለች። እዚህ በእርግጠኝነት ጨዋ ነበረች። ሲጀምር እቺ ልጅ ለምዶ የምታምረው ግን ምንድነው? ምን ተፈጥሮ ነው? እቺ ሴትዮ ናት የለፈበትን አልሰጥም ብላኝ። ከሷም ብሶ ደግሞ መናቴ ደሃ ብላ ትሰድበኛለች። ምን ሃና? ምን? አንተ ደግሞ ማን ነህ? አላወቅሽኝም? ዳግም እኮ ነኝ። ሁሌ በርሽ ላይ ቆሜ ስትወጪ ስገቢ በስስት ማይሽ አፍቃሪው ዳግም። አዎ ዳግም። ምንም አልተቀየርክም። ይኸው ነው። እባክሽ እህቴ ስጭኝና ልሂድ። ደግሞ ምን መሄጃለሁ? እኔ ዝም ብዬ ልስጥ እንጂ እንካ። በፊት የማውቃትን ሃና አልመሰላልሽኝ። የነበርሽበት የውጭ ዓለም መልክሽን ብቻ ሳይሆን ማንነትሽንም እኔ የቀየረው። ዝም በይ። ይሄ ልጅ የላቡን ነው የጠየቀው። ስንት ነው ወንድሜ? 200 ብር ብቻ። 150 አቀብለው በቃ። አመሰግናለሁ በጣም አመሰግናለሁ። አንቺ ዶላር ሲኖርሽ እሱ ግን ክብራል። አንቺን የለወጠሽ ገንዘብ እሱን ግን አላጎበጠው። ደግሞ እሱ ሳይሆን ድሃው ትናንትናሽን ማንነትሽን የረሳሽው አንቺ ነሽ ድሃዋ። ምን? በድሮ ሃና ትዝታ ውስጥ ኖር ነበር። አሁን ግን ያፈቀርኩት በጉጉት ስጠብቃት የነበረችው ሃና እንደሞተች አውቃለሁ። ለራስሽ ግን ማንነትሽን እንደምታገኝ ተስፋ አደርጋለሁ። ተቀየርሽ አንቺም ተቀየርሽ፣ በጣም ያሳዝናል። ያ ብትቀየር ባትቀየር ያረዳ ልጅ። እኔ ግን ይሄ ነገር እኮ ፊልም ላይ ብቻ ነው የሚመስለኝ። የሆነት ከአሁን ዲያስፖራዎች እኮ እንዲህ አያረጉም እኮ። እዛ በህፃንነቷ ምናምን ሄዳ ካልቸራሊ አቢዩዝድ ካልሆነች በቀር እንዴት አንድ ሰው እዚህ ስንት ላይፍ አይቶ ሄዶ ውጭ ሀገር ደርሶ ሲመለስ ምናምን ይቀየራል? አይመስል ነገር። ስልክ ይቀራና አንሳ ዳውድ ላይ አድርገው ሌላው ስልኩ ላወር ላይ ነው። ሚስቴ አጠገቤ ናት። ስልኬ ማን እንደሆነ አላውቅም። አልበል ወይ ይቅርታ፣ ተሳስቼ ነው። በጣም ይቅርታ። እሺ ችግር የለውም። እሺ ተሳስቼ ነው አለች። በጣም አንተ አድናቂ ነኝ ወንድም ጥላ። ስልኬ ላውድ ላይ ነው፣ ከሚስቴ ጋር ነኝ። ይሄን ስልክ አላውቀውም። ፊት እያረገ ነበረ። በቃ ከሚስቴ ጋር ነኝ እህቴ እያላት እኮ ተሳስቼ ነው። እሷ ደግሞ በጣም አራዳ ናት። የሴት አመልና ሽሮ ወጥ አንድ ነው፣ እየገነፈሉ ማባበል እዳ ነው አሉ። ምን ነው አንቺ ይውሰዱት ወንፊቴን፣ ማንም ሰው ይንፋበት፣ ለማንም አልሰጥም ሳላበ ጥርበት አልሽሳ። ምን ነው እንዴ? ዘ ፊውቸር ኢዝ ብራይትነስ ዘ ላቭ ኢዝ ሚኒንግለስ አሉ። እንዴ ከፊት ስትሄጂ እያየሁ ሼፕሽን ከወለድሽ በኋላ ሳይሽ ቼንጅ ማድረግሽን መለየት አቃተኝ፣ ወገብና ዳልሽን እንደማለት ነው። እንዴ ሀቢቢቲ ምን ነው አንቺ ለትዳር ምን ያስፈልጋል ሲባል ምግብ ያልሽ ሴትዮ እኮ ነሽ። ቦምቦሊኖ ልጋብዝሽ ስልሽ መሀሉን ማን በላይብኝ ያልሽኝ እኮ ቀሌታም ሴትዮ ነሽ። ልንገርሽ እንዴ ማን ነው አንተም ብቻ ገጣሚ ያረገ? ተናገሪ እንዴ እቺንም ስታግበሰብስ ቆመህ እንዳትቀር እንዳሮጌ ባስ
which country is this? I am not ግብስብስ ድብስብስ አይገርምሽም? ቢደለቅ ይሰማል ከዚህ እስከ አርባ ምንጭ። አረ እንዴት ለጉድ ነው የባለቤቴ ቦርጭ እንደማለት ነው። መጥቼ ስነርትሽ ያኔ ታወራዋለሽ ልንገርሽ። እዛው ነው የመጣው ጠብቂኝ አልኩሽ አይደል እንዴ? ምን አይነት ንግግር ነው የተናገረው? ቁጭ ብሎ አርፎ ሴትዮዋ ነው ሰዓት ከፍል እንደዚህ ጸደ ይቀልድ Mama yangu game over. ያቀብላ መስራት ተሳቃ ነበር አንተ። ቆይ በውስጧ ቆላችሁ ግፍፍ ይበል እያለቻቸው ነው እኔ ታክሲ በዚህ ከቀጠለ አይ ምን ልታረግ ነው ወንድም? ፊውቸሪስቲክ ቴክኖሎጂ የዚህ ልጅ አፍተር ኢፌክት በጣም ያስጨበጭባል ነው ማለት አንዲስከቨርድ ቴክኖሎጂ ምናምን ብለው እንዳያስሩሽ ብቻ። በጣም አሰልቺ ሆኖብኛል። ምንሽ አትቅም፣ አታጨስ፣ አትጠጣ፣ አታመሽ፣ ቺታ ታረግብኝ እና ምን ሆንሽ ታዲያ? ምን ሆንሽ ታዲያ? ያንዴ የሚፈልገው ሞቅ አድርገው ትዳሬን ሰኢ ማዲያት አልወጣብኝ 4 ዓመት ሞላኝ። ማናውን 4 ዓመት የሞላኝ በትዳር መስላለሁ። ፋፍቼ አይ አቃጥኝ አንገብገበኝ ጥላገኝስ እስኪ ወዲ ድረሰኝ እኔ ምን ባለ ትዳሮቹ በልመናጸብ ነገ ሳምንት ጀምራል። ኖ ከነገ ሳምንት ማታ ሽታክ እንድትመጣ ፈልጋለሁ። ማታ ሰክረክ እንደዚህ ያል ከዛ መተክ በቦክስ ግጥም በጥፊ ይዛ ግልብጥ ለካ ጥሩ አይደለም እኮ እንደዚህ ነው። ወጉን አሳየኝ እስኪ። ጥሩ መሆንም ለካ ጥሩ አይደለም። ጸበደላላ ያለችህ እኮ ነው ወንድሜ፣ ተባበራት። እንግዲነት የማይቻልበት ሀገር ሆ ናግባ። የት ነው የምንሄደው? ናግባ እንጂ አልጋ ናግባ። ምን ሆነ ነው? አይ ምግብ ከበላን አይበቃ። ናግባ ግባ፣ በቃ ግባ እያለች ወንድሜ። ምን ሆነ ነው? በእናትሽ ምን ማለት ነው በእናትሽ? ሰው ምግብ ከበላ በኋላ ናግባ። አይ በእናትሽ እናቴ ትቆጣኛለች። እናቴ ትቆጣኛለች? በዚህ እድሜ የሆነ ነገር ቢታያት ነው በእናትሽ። ቅድም እኮ ደውላ ነበር እየበላን እሷን ነበር ሳወራ የነበረው። ለዛ ነው የሆነ ነገርማ ታይቷታል። ይቅርብኝ። ውይ በእናትሽ ታባካ አትቀልድ። ደግሞ ፈጣሪ ይወድ። ይቅርብኝ። ውይ በእናትሽ በል ውጣ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ለምግቡ። ወይኔ ጀለስ በልመና ጀመራችሁ ብላችሁ ምሳ ብልታ ናግባ በልመና ረረረ። እንግዲህ በከፍተኛ ማዕረግ ተመርቆ ላኮራይ ልጄ አንድ ልዩ ስጦታ አዘጋጅቼለታለሁ። ታች ወርደን ስጦታውን እንስጠው። ታች ከወረዱ አይተሃል። ከቤት የሚያስወጣ ስጦታ ይሰጠህ ከተመረክ። መኪና፣ ጽድት ያለ መኪና አሳዩታ። መኪና እንዴ ፋዘር ብለቅቷቸው ኪችን ውስጥ እየቀለዱ መሆን አለበት። ስጦታው የት አለ? ኦኬ አባዬ ያቺን መኪና ግዛልኝ። እሺ ልጄ እገዛልሃለሁ። አባባ የሁሉ ዘመን ቆይተው ይቺን መኪና ግዛልኝ አልኩ ከአመታት በፊት ነበር። መመረት ካቆመች ደግሞ ረጅም አመት ሆኗታል። እንዴት ነው እንዲህ አዲስ ሆና ልታገኛት ይቻልከው? አይ ልጄ መኪና አልኩ የገዛሁልህ ያኔ የጠየቀኝ ቀን ነው። የምሰጥ ግን አሁን ነው። ምክንያቱም ያኔ የመጠየቂያ እድሜ ላይ እንጂ የመቀበያ እድሜ ላይ አልነበርክም። ያኔ ብሰጥህ እንኳን ምናልባት ውሃ እየረጨህ እንደ አሻንጉሊት መኪና ትጫወትባታለህ እንጂ እንዴት መጠቀም እንዳለብህ እንኳን አታውቅም ነበር። አስተውል፣ ፈጣሪም በህይወት ውስጥ ልክ እንደዚህ ነው የሚሰራው። የጠየቀውን ነገር ካዘጋጀልህ ቆይቷል። የለመንከውን ነገር ካስቀመጠልህ ሰንብቷል። ሊሰጥ ግን ጊዜ ይፈልጋል። በጣም ትክክል። ጊዜ በየትኛውም አይነት የህይወት ውጣ ውረድ ውስጥ ያላችሁ ወንድሞቼና እህቶቼ አይዟችሁ፣ ሁሉም በጊዜው ነው። ጸዴ ትምህርት። እኔ እኮ ግን ክሊንተን የምታስተምሪን ትምህርት እኮ በቃ አንጀት አርስ የሆነ ትምህርት የሚሰጠን የእውነት። እስቲ አንዴ ለክሊንተን ያላችሁ ፍቅር ኮሜንት ላይ ይገባና በዚህ ስም አትጥራኝ ነው የሚለኝ። ዛሬ ገበያ ላይ ነንና እናቶች በጣም ደብሯቸዋል። ገብተን ፋታ እናደርጋቸዋለን ማለት ነው። ልንገባ ነው አሁን እንግዲህ ምን ልሸጥ ነው ምን ልገዛ ነው?
ኦኬ ጂፓስ ነው እንደያዘው ከባድ ሰርቶ የሆነ ያስጨፍራቸው ነው። ያዝ እንግዲህ ጨፍራል። ኧረ ደስ ሲል በዘፈን ራሱ ለእነሱ ማፍታታት እኮ ትልቅ ነገር እኮ ነው የሆነ ኧረ ማነው ግን የመስቀል ለቀጣይ ዓመት መስቀል ለምንድን ነው ግን ማነው የሚወስደው መስቀል? የመስቀል እስቲ ጉራጌ ሀገር ውሰዱኝ። እኔ ምን ችግር አለ? አሁን አንድ እኔ ጉራጌ ጀለስ የለኝም። እኔ ስፖንሰር አድርጋችሁ የመስቀል ውሰዱኝ እስቲ። ለማንኛውም ለሰራችሁላችሁ ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።